እድሜ ለአባባ ኖላዊ ተምቹና ጆሮ አሁን ሰው እየሆኑ መጥተዋል። ትናንትና ሰው የሚጎዱ ሰዎች ዛሬ ደግሞ ሰውን የሚጎዱ ሰዎችን አሳልፈው ለፖሊስ መስጠት ትልቅ ለውጥ እንደሆነ ያሳያል። ስለዚህ አሁን ላይ ተምቹና ጆሮ በጣም ደስተኞች ከመሆናቸው የተነሳ ይችን ሴትዮ ወይዘሮ ባዩሽ እንደ እንቁላል ያዛት ያለችውን እነሱ ግን አሳልፈው ሰጥተዋታል። የብዙ ህይወት እንድታደጉም ያስታውቃል። ምክንያቱም ባዩሽ አሁንም ቢሆን ወይዘሮ ሜላት ላይ እየተጫወተች እንደሆነ ግልጽ ነው። በ50 ሺህ ብር የተስማማቻትን ሴትዮ ክዳ እንደገና ሽጉጥ አውጥታባታለች በብር ፋንታ። ልጅቷም ጀግና ከመሆኗ የተነሳ ከፈለግሽ ግደይኝ እንጂ እርግብን አሳልፌ አልሰጥሽም፣ የተነጋገርነው ነገር አፍርሰሻል፣ ስለዚህ የራስሽ ጉዳይ እያለች በምትከራከርበት ጊዜ ነበረ ፖሊሶች የመጡት። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። አብራችሁኝ ቆዩ። ወይዘሮ ሜላት በድጋሚ ለመሸወድ ነበረ፣ ግን አሁንም ቢሆን ባዩሽን እያመነቻት ነው። ባዩሽ እዛ ቤት የምትመላለሰውና ወይዘሮ ሜላትን አንጀት ለመብላት እንደሆነ ግልጽ ነው። ግን ሜላት ምንም አልመሰላትም። ልጆቹ ቢነግሯትም ሀናም ምናሴም ቢነግሯት ልትሰማ አልቻለችም። በተደጋጋሚ ይቺ ሴትዮ አንቺ የድሮውን እያሰብሽ፣ እሷ ግን አንቺን ልትጎዳሽ እየሞከረች ነው። አሁንም ቢሆን አንቺን ልትጎዳሽ እንጂ ልትጠቅምሽ አትችልም። ስለዚህ እባክሽን እማዬ አሳልፈን ለህግ እናቅርቧት ቢሏት ምንም ነገር ማድረግ እንደማትፈልግ ነግራቸዋለች። ከዚህ በኋላ እናንተ ጣልቃ እንዳትገቡ በእኔና በባዩሽ እና መስፍን ከሰማ ደግሞ ያለምንም ርህራሄ ባዩሽን ከዚህ ዓለም ያጠፋታል። ስለዚህ እባካችሁ ባዩሽን ለኔ ታዋት ብላ ልጆቹን ቃል አስገብታለች። ሀናም ሆነ ምናሴም አርፈው ተቀምጠዋል። ባዩሽ ግን አሁንም ገደል እየገባች ነበር። መሀል ላይ የተፈጠረው ነገር ቢያስደስትም ግን አሁንም ባዩሽ እየተማረችበት አይደለም። ትናንትን እያሰበች ዛሬ ላይ ራሷን መጉዳት ፈልጋለች። እሷን ብቻ አይደለም ባዩሽ የምትጎዳው፣ ልጆቹንም ሁሉንም ሰው መጉዳት ትፈልጋለች። ስለዚህ አሁን ላይ ደግሞ ምናሴ ሁሉንም ነገር ስላወቀ ባዩሽን ፊት ነስቷታል። ስለዚህ ለማንም ሰው አትመለስም ባዩሽ። ታዲያ አሁንም ቢሆን እርግብን ማደኗን አልተወችም። እርግብን በእግር በፈረስ እየፈለገቻት ነው፣ ግን ልታገኛት አልቻለችም። እርግብም ከእሷ እንደተማረችው ክፋትን ራሷን ደብቃ በቆራኛ ትከታተላታለች። ባዩሽን አሁንም ቢሆን እንድታገኛት ባለማድረጓ ጀግናና ጎበዝ ናት። ምክንያቱም ባዩሽ እስከዛሬ በምታደርገው ነገር ትምህርት የወሰደች ትመስላለች እርግብ። ስለዚህ ራሷን ደብቃ ነው ያየችው። ግን መጨረሻ ላይ እርግብ ቢሆን አሁን መያዙ አይቀርም። ሀና ወደ አባቷ ጋር ሄዳ ነበር። አባቷ ጋር ከመሄዷ በፊት አንዳንድ ነገር እናቷን አናግራት ነበረ። እማዬ ባዩሽ አሁንም ትጎዳሻለች፣ ተይ፣ ለምንድን ነው ከእሷ ጋር ቤት የምትመጣው? ለምን ቤት እንዳትመጣ ታስቆሚያትም ብላትም ነበረ። ወይዘሮ ሜላት ግን እኔ እንድትመጣ ፈቅጄላት ሳይሆን እሷ በራሷ ነበር የመጣችው። እርግብን እንዳገኘቻትና ወርቁን ልታስመልስልኝ እየታገለች እንደሆነ ነገረችኝ። እኔም ውሸትሽን ነው፣ አንቺው ደብቀሽ፣ አንቺው ደግሞ እየፈለግኩ ነው፣ ወርቅሽን አሳጥሻለሁ እያልሽ ታጓጊኛለሽ። ባዩሽ ለምንድን ነው ይሄ ጨዋታ የማይቀርብሽ? ከዚህ በኋላ ማምንሽ ይመስልሻለሁ ብዬ ስጠይቃት በፍጹም አለማመን መብትሽ ነው፣ እንደፈለግሽ አድርጊኝ። አሁንም ቢሆን ግን እስከ ዛሬ ላደረስኩብሽ በደል በሙሉ አሁን ላይ ልክስሽ እየሞከርኩ ነው ነበር ያለቻት። ሜላትም ይህን ባለቻት ጊዜ እች ሴትዮ እውነትም ተለውጣለች ወይ የሚል የሚያመነታ አሚሮ ነው ያላት። ስለዚህ አንዴ እውነትሽን ነው እንዴ ብላ ስትነግራት አዎ እውነቴን ነው፣ ባዩሽን ከዚህ በፊት እርግብ እንደመታቻትና እርግብ እንደ አደጋ እንዳደረሰችባት ነግራት ነበረ። እናም ያንን ነገር በማስተዋል ሕክምና እንኳን ያልሄድኩት የእርግብን ወርቅሽን ለማስመለስ እየታገልኩ ትግል ላይ ነኝ። አንቺ ግን አሁንም ቢሆን አላምንሽም እያልሽ ሌላ ነገር ታመጫለሽ። አሁን እርግብ ያለችበትን ቦታ የሆነች ጓደኛዋ ጠቁማኛለች። ስለዚህ ጓደኛዋ ከኛ የምፈልገው 50 ሺህ ብር ነው። ብሩን ስጭንና ጓደኛዋ እርግብ ቤት እንዳለች ካወቅንና ወርቅሽን ካትመለስኩልሽ በኋላ እቤትሽም የሆነ ፊትሽ ልቀርብ አልችልም ብላ ነበር ለሜላት የነገረቻት። ሜላትም በሰዓቱ እንዳልተስማማች ነበረች። ግን ተስማምታ አሁን 50 ሺህ ብሩን ልትሰጣት ለሀናም መክራት ነበር። እማዬ ከዛ ሁሉ ወርቅ በተጀርባ ደግሞ ሌላ 50 ሺህ ብር እያስጨመረችሽ ለምንድን ነው ከእንቅልፍሽ የማትነቂው ብትላትም አይ ባዩሽ ልታጭበረብረኝ ፈልጋ አይደለም፣
ከዛ ሁሉ ወርቅ እንደገና ከኔ 50 ሺህ ብር ፈልጋ አልመጣችም። ምናልባት እውነቷን ይሆናል። እርግብ ተሸውዳት ሳይሆን አይቀርም። ስለዚህ ብሩን ልስጣትና ከዛ በአይነ ቁራኛ አከታተላታለሁ። እዛ እውነታውን ካላወጣች ግን እኔ እናንተ ያላችሁትን በሙሉ አደርጋለሁ ነበረ። ያን ሁሉ ካደረገቻት በኋላ ግን ባዩሽ አሁንም ለመሸወድ አልተመለሰችም። በሌላ ቀንም ወደ ቤት ተመልሳ ስትመጣ በሌላ ምክንያቷን እየደረደረች የሜላትን ደካማ ጎን እየተጠቀመች ነው ያለችው። ግን አሁን ላይ ተምቹ እርግብን በጣም ስለሚወዳትና ለእርግብ ያለው ፍቅር የላቀ ስለሆነ ሁልጊዜ እሷን በማሰብ ላይ ይገኛል። የሰጠችውን ቦርሳ እንኳን ባደራ ከፍቶ እስካሁን ባለማየቱ ምን ያህል ለሷ ፍቅር እንዳለው ያሳያል። ታዲያ ያንን ቦርሳ አቅፎ አሁንም ቢሆን እርግብ እኔ ዋሽቼሻለሁ፣ በእርግጥ አይኔን እንዳላይህ ብትይኝም እውነትሽን ነው፣ አንቺ ይገባኛል ለኔ አንቺ ምናልባት ወደሽኝ አፍቅረሽኝ ይሆናል ከኔ ጋር ያደርሽው ብሎ ነው የሚያስበው። እርግብ ግን ወዳው ሳይሆን አሁንም ቢሆን አሜሪካ ለመሄድ ጉጉቱ ስለነበራት እንጂ። ጆሮም ይሄን ባየ ጊዜ አንተ ልጅ እያበድክ ነው፣ እግርና እጅህን አስሬ ወደ ጸበል መውሰድ ሳይኖርብኝ አይቀርም። ስለዚህ አሁን የሴት ቦርሳ ይዘህ እንደዚህ ከሆንክ በቃ እያበድክ ነው፣ ምንም ለይቶልሃል እያለ ሙድ ይይዝበታል። ጆሮም በጣም እንደዚህ ሲለው በጣም ነበር የሚናደደው ተምቹም ከዚህ በኋላ እንድትቀልድብኝ አልፈልግም። አንተ ሀናን እንደምታፈቅራት እያወቅኩ ግን አንድ ቀንም እንኳን ቀልጄብህ አላውቅም። ስለዚህ ለምንድን ነው ብትቀልድብኝ? ከዚህ በኋላ ምንም ነገር እንድትለኝ አልፈልግም ነበር ያለው። ታዲያ ያንን ቦርሳ ይዞ አሁንም እንደ ድሯቸው ዙረታቸውን ቀጥለዋል። በስተመጨረሻም ሀና ወደ ቤት ሄዳ ስለነበር አባቷን ለመጠየቅ ምግብ ሰርታ ኑ እንብላ ማለቱ አልቀረም። ተምቹም ያንን ቦርሳ ልቡ ላይ አቅፎ እየዞረ ስለነበረ እንደዛ ሆኖ ወደ እነ ሀና ቤት ነበር የሄደው። ሀና ጋር ከደረሱ በኋላ ጆሮም አሁን ላይ በተምቹ ሙድ መያዙን አላቆመም። ተምቹም በዚህ ነገር ቢበሳጭም ግን የጆሮ ነገር ስለሆነበት ምንም ማድረግ አልቻለም። አንተ ልጅ ግን ምን ሆነ ነው እንደዚህ የምትናገረኝ ከማለት ውጭ ሀናም ነገሩ በሙሉ ግራ ስላጋባት እናንተ ልጆች ምን ሆናችሁ ነው? ተምቹ ግን ደህና ነህ ብላ ነበር የጠየቀችው። አዎ ደህና ነኝ አንዬ። ታዲያ ምን ሆነ ነው የሴት ቦርሳ ያቀፍከው? ብላም መጠየቁ አልቀረም። ጆሮም በዛን ሰዓት ነበረ እየሳቀ የነበረው። ልጅቷ እኮ ቦርሳውን ማስታወሻ ሰጥታው ላሻለች ብሎ የነገራት። ሀናም ግራ በመጋባት አሁንም እነዚህ ልጆች ይሰርቃሉ ብላ ነበር ያሰበችው። የምሬን ነው ምላችሁ አሁንም እየሰረቃችሁ ነው እንዴ ብላ ስትጠይቅ አይ በፍጹም እኛ አልሰረቅንም ብሎ ጆሮ ኮስተር ብሎ ነገራት። ታዲያ ምንድን ነው ነገሩ? እንዴት ነው ቦርሳ ይዘህ የምትዞረው? ልጅቷ ሴት ነው ያለችው፣ እንዴት ተገናኛችሁ? ብላ ጥያቄ በጥያቄ ስትደርብ ጆሮ ተምቹን በጣም በመናደዱና እዛ ቤት መቆየት ስላልፈለገ ቶሎ ብሎ ነው የወጣው። ጆሮም የእሱ ነገር ስላሳሰበው ሁኔታው ሁሉ ግራ ስላጋባው ከሱ መለየቱን አልፈለገም። አሁን ግን ሌላ አዲስ ሀሳብ ማምጣቱ አልቀረም። ታዲያ ተከትሎ ሲወጣ እሱም ቦርሳውን ለሀና አስቀምጭልኝ ስመጣ ወስደዋለሁ ብሎ በአደራ መልክ ሰጥቷታል። ሀና ይሄን ወርቅ ታየው ይሆን ወይስ ደግሞ ምን ይፈጠር ይሆን? ቦርሳውን ከፍታ ካየችው ሀና ምንም ይሁን ምንም ለእናቷ ወርቁን መመለሱ የማይቀር ነው። ምክንያቱም እርግብ በአሁኑ ሰዓት ወርቁ እሷ እጅ አይገባም ማለት ነው። ተስፋ ያደረገችበት በሙሉ ወርቁ ላይ ነበረ። ሁሉንም ነገር አሳክቼ በቃ ወርቁን ሸጬ ወደ ሌላ ሀገር እመወጣለሁ ብላ እያሰበች ነበር። ባለሱቁ ጋር ሄዳም ጠይቃ ነበር አላስችል ሲላት ተምቹን ስልኩን አጠፋፍቶ ስለጠፋበት ባለሱቁን ሄዳ በተደጋጋሚ እየጠየቀችው ነበረ። የኔ ነው ቦርሳው እባክህን ስጠኝም ብላ ነበር። ግን ቦርሳውን ተምቹ ባለቤቱ እንደወሰደ ነግሯታል። ታዲያ እሷም ተስፋ ቆርጣ አሁንም ቢሆን በተምቹ እምነት ስላላትና ተምቹን ሊከዳኝ አይችልም የሚለውን ነገር ስለያዘች ተምቹን መፈለጓን አላቆመችም። ስለዚህ ተምቹ ደግሞ እንግዲህ አደራውን የማይበላ ልጅ ነው። በእርግጥም ሀና ወርቁን ካላየችው ለተምቹ መልሳ ከሰጠችው እሱም በቀጥታ ለእርግብ እንደሚሰጣት ይታወቃል። ግን ከዛ በፊት እርግብን ፖሊስ ካልያዛት ማለት ነው። ፖሊስ ከያዛት ያ ወርቅ ይታወቅና ምን እንዳለው ውስጡ ማየታቸው ስለማይቀር ለወይዘሮ ሜላት ገንዘቧ ይመለስላታል። ይህ ነው የታሰበው። አሁንም ቢሆን ጆሮ የእሱ ነገር ስላሳሰበው ነገሮችን እንዲህ ብሎ ማቅለል ጀምሯል። ወይዘሮ ባዩሽን ለምን ለፖሊስ አናስይዛትም? ከዛ በኋላ እርግብ ነጻ ትወጣለች፣ አንተና እርግብ በነጻነት ትኖራላችሁ። ምናልባት ወይዘሮ ሜላት
እሷ ብትተዋትና የገንዘቧ ነገር ባያሳስባትም እንኳን እኛ የመኮንንን ሞት አስገግፈን ካሳሰርናት በፍጹም እሷን ሊለቋት አይችሉም። ስለዚህ እዛው ትበሰብሳለች እና እርግብ ካንተ ጋር ኑሮዋን ትመራለች ብሎ ነበር ያሰበው። ተምቹም በዚህ ነገር ተስማምቷል። ዛሬ ነገር ሳልንል እችን ሴትዮ ማሳሰር አለብን፣ ስለዚህ እርግብ ነጻ ትወጣለች ማለት ነው ብለው ሁሉንም ነገር ለፖሊሶቹ ካወተኩ በኋላ ነገሩን በሙሉ ፖሊሶቹም ከዚህ በፊት ክትትል ሲያደርጉ ስለነበረ ባዩሽንም ስለሚያውቋት ለመያዝ ዛሬ ነገ ማለት አይፈልጉም ማለት ነው። ታዲያ አሁንም ቢሆን ጆሮ እና ተምቹ ውይይት ላይ ነበሩ። ጆሮ በድጋሚ ሀና ያቺ ሴትዮ ማስያዝ እንደማትፈልግ እናቷ በተደጋጋሚ ነግራናለች። እናቷና የሀና እናትና ወይዘሮ ባዩሽ በጣም የጠበቀ ጓደኝነት አብሮ አደግ ናቸው። እናም ለዛ ነው አሳልፋ መስጠት ያልፈለገችው። ስለዚህ እኔ እንዳስያዝኳት ካወቀች ሀና እኔን አሁንም ቢሆን ትጣላኛለች የሚል ነበረ። ተምቹም በሰዓቱ በጣም ተናዶ ነበር። እንደ ግመል ሽቶ ወደ ኋላ የምትሄደው ነገር እሳ ለምንድን ነው አንተ እንደዚህ የምታደርገው? እኔ በአንተ ፍቅር ላይም ሆነ በአንተ ሀና ላይ ቀልቼ አላውቅም። ዛሬ ግን በምወዳት ልጅ እየጠየቅኩህና አንተው ያመጣኸውን ሀሳብ ለማሳካት ተፍ ተፍ እያልን ባለ ሰዓት አንተ ግን አሁንም ስለ ሀና ነው የምታስበው። ሀና 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 ለእሷ ብለን እዚህ ሁሉ ድጉድ ውስጥ ገብተናል። እነሱ ግን ጠላታቸውን አብረዋቸው እንዲኖሩ ፈቅደውላቸዋል። ስለዚህ ለእርግብ ስለ አሁን ላይ ሁሉንም ነገር ማድረግ ያለብኝን አደርጋለሁ ብሎ በጣም ተናዶ እየነገረው ነበር። ጆሮም እኔ ሀናን ስለምፈራት እንጂ እንደዚህ ያማከርኩ እኮ አናስይዛትም ማለት አይደለም ተምቹ፣ በቃ ሁሉንም ነገር እናደርገዋለን፣ ግን አንተ መረጋጋት አለብህ። ለምንድነው የምትቆጣኝ? ብሎ ሁለቱም ተነጋግረው ነገሮችን በሙሉ ተስማምተውበታል። ስለዚህ አሁን ያላቸው አማራጭ ወይዘሮ ሜላትን ሳያስፈቅዱ ባዩሽን ማስያዝ ነው። ባዩሽ ይህን ነገር ምንም ልጠረጥር አልቻለችም። ምክንያቱም ሜላት እንደማታስይዛትና ሜላትን ሰው እያስከታተለቻት እንዳልሆነ እርግጠኛ ሆናለች። በየቀኑ እዛ ቤት የምትመላለሰውም ምን ተፈጥሮ ይሆን፣ ሜላት ምን አስባ ይሆን ብላ ለመረዳት ስለሆነ የምትሄደው ነገሮች በሙሉ እንዳሰበችው እየሄደላት እንደሆነ ነበር ያሰበችው። ስለዚህ ወርቁን ቶሎ እጇ ማስገባትና ምን እንዳሰበች አይታወቅም። ወርቁ እጇ ከገባ በኋላ ግን ባዩሽ ለሜላት እንደማሰጣት ግልጽ ነው። በተደጋጋሚ ከቶ ወርቁ እጄ ይግባ እንጂ አሳይሻለሁኝ እያለች ዝታባታለች። እናም ተምቹና ጆሮ በተስማሙበት ነገር ክትትላቸውን ቀጥለዋል። ባዩሽ እነ ወይዘሮ ሜላት ቤት ስትመላለስ ከዛም ወጥተው ሜላትና ባዩሽ ባንክ ቤት እንደገቡ ሁሉ አይተዋል። እነዚህ ሰዎች ለምንድን ነው ከጠላታቸው ጋር ግግም ብለው የሚኖሩት? ምን አይነት ወላዋይ ውል የሌላቸው ሰዎች ናቸው ብለው በእነሱም ቢናደዱም ግን ባዩሽን ከአለማስያዝ አላዳናትም። በዛን ሰዓት እሷም እርግብ ያለችበትን ቦታ ለማወቅ የእርግብን ጓደኛ ተጠቅማ አስፈራርታ ወርቁን ለመቀበል ነበረ ሱክ ሱክ እያለች የሄደችው። እናም ጆሮ ባያት ጊዜ በጣም ደንግጦ ነበረ እና አሁን ላይ ለማስያዝ የፖሊሶቹን ስልክ ቁጥር ይዞ ስለነበረ ለማስያዝ ትክክለኛውን ቦታ ያገኙ ይመስላሉ። በሰዓቱ ጆሮና ተምቹ ተበታትነው እሷን ፍለጋ ላይ ነበሩ። ግን እሷ ፈልጋቸው መጣች። ወዲያውኑ ለተምቹ ደውሎ እዚህ ናት ሴትዮዋ ቶሎ ብለህና ብሎ ሲለው እሱም ወዲያው ነበር የመጣው። ልጅቷም ሜሪም እሷ ጋር ብሩን ተቀብላ እርግብ ያለችበትን ቦታ ለመጠቆም ስታስብ እርግብ ሜሪ በእርግጥ ያሰበችው ተንኮል እንዳለ ገብቷት ነበር። ልብሷን ሁሉ በትንትና አርጋ አይጥ ገብቶ እየፈለግኩ ነው ያለች ጊዜ ነበር ይች ልጅ የሆነ ያሰበችው ነገር አለ፣ አምላኪ ሆይ ብቻ በእኔ ላይ ተንኮል እያሰበች እንዳይሆን ብላ ተጠራጥራለች። ክትትልም ሳታደርግላት አትቀርም። ስለዚህ አሁን ልጅቷ 50 ሺህ ብሩን ተቀብላ እርግብን አሳልፎ መስጠት ስለነበር ሀሳቧ ወደ ወይዘሮ ባዩሽ ሄዳለች። ወይዘሮ ባዩሽም እንዳገኘቻት የታለች እርግብ የት ናት ተናገሪ ብላ ስታስጨንቃት መጀመሪያ እጅ ላይ ብሩን ቁጭ አድርጊ ብላ ነበረ። እሷ ግን ብር በማውጣት ፋንታ ሽጉጥ ነበር ያወጣችላት። አሁን ትናገሪያለሽ ወይስ አትናገሪም እያለች እያስፈራራቻት ነው። ልጅቷም ምንም ነገር መተንፈስ አልፈለገችም። ከፈለግሽ እዚሁ ግደኝ እንጂ እኔ ብሩን ሳትሰጭኝ እርግብን አሳልፌ አልሰጣትም። ስለዚህ መጀመሪያ ገንዘቡን ስጭኝ፣ አለበለዚያ ግን ያው እንግዲህ ግደኝ ብላ ፍጥጥ ብለዋል። ሁለቱም በተፋጠጡበት ሰዓት ጆሮ ቶሎ ብሎ ደውሎ ለፖሊስ፣ ፖሊሶቹ እዛው ጋማ እንዲይዟት ነበር ያደረጉት። እሷም አሁንም ብሩን ስጭኝ እያለች በምትከራከርበት
በሚያወሩበት ሰዓት ፖሊሶቹ ድንገት ሽጉጡን አውጥታ ልጅቷ ላይ እንደተቀነችባት እነሱም መጥተው እሷ ላይ ሽጉጥ ደቅነዋል። አንቺ ሽጉጡን ጣይ እያሉ ሲያስፈራሯት እነሱ ሽጉጥ አቀባብለው ነበረ። እሷም ልጅቷ ፖሊስ የጠራችና እንዳስያዛቻት ነው የምታውቀው። አንቺ የወሮ በላ ሴት አዳሪ እንዴት በእኔ ላይ ከስንቱ ጀግና እንዳላመለጥኩኝ አንቺ እኔን ፖሊስ ላይ ታስይዥኛለሽ እያለች መለፍለፏን አላቆመችም። ልጅቷን በሰዓቱ ምንም የምታውቀው ታሪክ የለም። ጆሮና ተምቹ ከርቀት ሆነው እየተመለከቱ ነበረ። ታዲያ በዛን ቅስፈት ሁሉንም ነገር ትታ ባዩሽ ወደ እስር ቤት ተመልክታል። ሽጉጥ እጅ ላይ ስለተገኘ ሰው ግድያ ላይ ሙከራም ስላደረገች በዚህ ትክክለኛ ወንጀል ይፈረድባታል። ሌላው ወንጀል እንኳን ማስረጃ ባይኖራቸው አሁን ትልቅ መረጃ ነው ለፖሊሶቹ ጥላ የሄደችው። አንደኛ ፖሊስ ሲያገኛት ሰው ላይ ሽጉጥ አደቃቅና የግድያ ወንጀል ልትፈጽም ስትል ስለተያዘች፣ ሁለተኛ ከዚህ በፊት የሜላትን ግድያ ሙከራ ስላደረገች፣ ስለዚህ የብዙ ወንጀል ባለቤት ስለሆነች ቶሎ የእስር ቤት መፈታት አትችልም ማለት ነው። እናም ይቺ ሴትዮ ስንት ነገር አድርጋን ነበረ። እኛንም በመንገድ ላይ ስታያን ሁሉ እንዴት እንደምትሰድበን እንደነበረ፣ አሁን ግን እሷንም አሳልፈን ሰጣናት። ከዚህ በኋላ እርግብ ጠላት የለባትም ብሎ ተምቹም በጣም ደስተኛ ነበረች እሷ ስለተያዘች። እና ድራማው በዚህ ነበር ያለቀው። ተምቹና ጆሮ በጣም ጎበዞችና ጀግኖች ወጥቷቸዋል። በአሁኑ ለፍቅረኛው ሲል ያችን ሴትዮ አሳልፈው ለፖሊስ በመስጠታቸው ወይዘሮ ሜላትንም አድነዋታል። ምክንያቱም ከዚህ በኋላ ወይዘሮ ባዩሽ ሜላትንም አትለቃትም ነበር። ጦርነቱ በፊት ለፊት ተጀምሯል እያለች ስለዝት ነበር። ወርቁንም እንደማሰጣት ግልጽ ነው። 50 ሺህ ብሩንም ተቀብላት በፖርሳዋ ይዛለች። ስለዚህ የ50 ሺህ ብርም ይመለስላት ይሆናል። ለዛሬ ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምታበረታቱኝ ከልብ ነው የማመሰግነው። ውድ የዩቲዩብ ቤተሰቦቼ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንመለሳለን። ባይ ባይ።